እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። ያለነው አዲስ አበባ ዩኒቨርሲቲ ነው። እንግዲህ አንጋፋው አዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓሉ እየተከበረ ይገኛል። ከወራት አስቀድሞ የአዲስ አበባ ዩኒቨርሲቲን ክብረ በዓል ለማሰብ የተለያዩ ዝግጅቶች ሲካሄዱ ቆይተዋል። ከነዛ መካከል እንግዲህ ፓናል ዲስከሽኖች፣ የኪነ ጥበብ ስራ ውጤቶች የሚቀርቡበት መድረክ እንዲሁም ደግሞ የመጽሐፍ አውደ ርዕይ ሲካሄድ ቆይቷል። ዛሬም እሱን ልንታደም እዚህ ተገኝተናል። ስለ አዲስ አበባ ዩኒቨርሲቲ እንዲሁም ደግሞ ስለ ግጥም፣ ስለ ኪነ ጥበብ ስናወራ ስለ ሎሬት ጸጋዬ ገብረመድህን አብረን እናነሳለን። በዛሬው ዕለትም ደግሞ የሎሬት ጸጋዬ ገብረመድህን ስራዎች ሲነሱ ስለሳቸው ሲወሳም አብሮ ይውላል። መድረኩ ምን ይመስላል የሚለውን ወደ ውስጥ ገብተን አብረን የምንከታተለው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ተቀን ይፈጃል አልኩት። ያኔ ሳቱ አበባ ላይ በኋላ እና ጠራኝ እና ለምን እንደሆነም አይገባኝም። እንግዲህ ወይ ብቻውን ነበር የነበረውና ነገ እና እዚህ መጣሁ። የሚቀጥለው ቀን ስመጣ እንደዚህ ሳቱ አበባ ላይ ያሉት ግጥሞች እንዲህ እየቀደደ ይሰጠናል። በኋላ እኔ መጨረሻ ላይ ነው የደረሰኝ እና ቀደደና አንብብ ይሄንን እና አለና ሰጠኝ። እዛ ኳስ የምትጫወትበት ያክል እንደሚሰማ አድርገህ አንብበው አለኝ። የደረሰኝ ግጥም ሊማሊሞ የሚል ነው። እሱን አነበብኩ እና በእንዲህ ነው የተዋወቅነው ከጸጋዬ ጋር። ጸጋዬን ግን አወቅኩ ማለት አይደለም። ይሄ አሁን የምለው ጸጋዬን ፊዚካሊ ማለት ነው። ጸጋዬን ለማወቅ የሚበቃ እውቀት የለኝም፣ ንባብም የለኝም። በህልም አክናፌ ከንፌ እረኝነቴ በሰብሏ በምድሯ ላብ አሳልፌ ከጫጩት ከጥጃ ጋር ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የዳመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቆ ከጅግራ ጠረን ስተሻሽ ከናዳ ጫፍ ሳር አጨዳ። አዲስ አበባ ዩኒቨርሲቲ እንደሚታወቀው 75ኛ ዓመቱን እያከበረ ነው። በዚህ በ75 ዓመት ጉዞ ውስጥ ብዙ ከትንሽ ጅምር አሁን እስከደረሰበት ጊዜ ድረስ ብዙ ጉዞዎችን አልፏል፣ ውጣ ውረዶችን ጨምሮ። አዲስ አበባ ዩኒቨርሲቲ በጣም ታሪካዊ በሆነው እና በጣም ሂስቶሪካል በሆነው የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። 75 ዓመት ማለት ቀላል ዓመት አይደለም። ባይዘው 3 ትውልድ ማለት ነው። በዚህ 3 ትውልድ በኢትዮጵያ ውስጥ በማህበራዊ ህይወት፣ በፖለቲካ ህይወት፣ በአጠቃላይ ሂስትሪውን ስትመለከቱ በጣም ብዙ ታሪክ አልፏል በ75 ዓመት ውስጥ። ይሄው ስመገና ነው የአዲስ አበባ ዩኒቨርሲቲ ግን እስካሁን ድረስ ስሙን ጠብቆ አለ ማለት ነው። ይህንንም በዓል በተለያየ ሁኔታ እያከበረ ይገኛል። ግን ስታስቢው 75 ሲባል ቀላል ዓመት አይደለም። በትንሹ 3 ትውልድ አልፏል ማለት ነው። በ3 ትውልድ ውስጥ ምናልባት ካልተሳሳቱ ከ250 ምናምን ሺህ በላይ ተማሪዎችን አስመርቋል። ይሄ ቀላል አይደለም። በኢትዮጵያ የፖለቲካል ሂስትሪ ውስጥ፣ የኢኮኖሚ ሂስትሪ ውስጥ፣ በአጠቃላይ ሂስትሪ ውስጥ የአዲስ አበባ ዩኒቨርሲቲ ትልቅ ቦታ አለው፣ ትልቅ ስፍራ አለው። እሱንም እንግዲህ ሄዷል። በዚህ ሁሉ ዘመን ውስጥ የነበረው ሚና ቀላል አይደለም። ለሀገርም ለአህጉርም አንደኛ በሀገር ፍላጎት በኢትዮጵያ መንግስት የተመሰረተ ዩኒቨርሲቲ ነው። ሁለተኛ ቅኝ ግዛት የተያዙ ሀገራት እና በኋላም ነጻ የወጡ ሀገራት ጭምር ሳይቀር ለተማሪዎች ስኮላርሺፕ እየሰጠ የፓን አፍሪካን መንፈስን በተግባር ጭምር ያሳየ ዩኒቨርሲቲ ነው። ሶስተኛ ሀገራችን ውስጥ ከከተማ እስከ ገጠር ያሉ ተማሪዎች የከፍተኛ ትምህርት እድል እንዲያገኙ፣ እውቀት እንዲሻሻል እንዲስፋፋ ያደረገ የትምህርት ተቋም ነው። በዚህ የ75 ዓመት ጉዞ ውስጥ አብዮት አሳልፏል። በዚህ 75 ዓመት ጉዞ ውስጥ ችግር፣ ጦርነት የመሳሰሉት ሁሉ አገሪቷ ውስጥ ሲሆኑ በአንድ ወይ በሌላ መልኩ በጎ አስተዋጽኦን እያደረገ አሳልፏል። አሁን የደረስንበትን ብንመለከት ከፍተኛ ቁጥር ያላቸው ኮሌጆች፣ በቅርብ ጊዜ ወደ ደግሞ ኦቶኖሚ ራስገዝነቱን አግኝቶ የትምህርት አሰጣጡን ከኮሚኒቲ ከማህበረሰብ ጋር ያለው ኢንጌጅመንቱን፣ ምርምሩን ለማሻሻል በሰፊው እየሰራበት ያለንበት ጊዜ ነው ማለት ነው። እኔ የተማርኩበት ተቋም ነው ከመጀመሪያ ዲግሪ ጀምሮ። ስለዚህ በጠቅላላው እኔ እንኳን የቆየሁበትን ብንወስድ ከ20 ዓመት በላይ የህይወቴን ከግማሽ አሁን ከህይወቴ ግማሹን በላይ ዩኒቨርሲቲ ውስጥ ነው ያሳለፍኩት። ስለዚህ የምኮራበት ተቋም ነው። በደመቀ ሁኔታ እየተከበረ ይገኛል። ይሄ ግን ባለፈው ያሳለፍነው ሳምንት ግን
በኢትዮጵያ የሊትሬቸር ታሪክ ውስጥ የቲያትር ታሪክ ውስጥ ትልቅ ስፍራ ያላቸው በየቀኑ ፓናል ዲስከሽን ነበረ። ለምሳሌ ዛሬ እንደተመለከትሽው ታላቁን የቲያትር የስነ ጽሁፍ ዋርካ የሆነውን ሎሬት ጸጋዬ ገብረመድህንን እያስታወስ ነው እንገኛለን። ማስታወሱ ለምን ይገባል? ምክንያቱም ባለፉት በጣም በርካታ ዓመታት የአዲስ አበባ ዩኒቨርሲቲ የቲያትርና ፊልም ጥበባት ትምህርት ቤት ስራዎቹን በመመራመር ከተማሪዎቹ ጋር ስራዎቹን በማስተዋወቅ ስራው በአጠቃላይ ህያው እንዲሆን ትልቅ አስተዋጽኦ አለው። ስለዚህ ጸጋዬ ከቲያትር ጥበባት ትምህርት ቤቱ ጋር በደንብ የተቆራኘ ስለሆነ እሱን ማሰብ እሱ መዘከር ይገባል። ከዚህም መዘከር ብቻ ሳይሆን ጸጋዬን እንደ ስኩል ኦፍ ቶት ማጥናት አስፈላጊም ስለሆነ ነው ዛሬ እየዘከር ነው የምናደርገው። ከዛ እንዳየሽው አንድ ሳምንት በሙሉ ቡክ ፌር ነበረ። ቡክ ፌሩ ዝም ብሎ ቡክ ፌር ብቻ አልነበረም፣ ውይይቶች ነበሩበት። ስለ ሊትሬቸር ይወራ ነበር፣ ስለ ሂዩማኒቲስ ይወራ ነበር። ስለ አጠቃላይ ትልቅ ኢቨንት ነበረ። በጣም አሪፍ ነበረ። አሁን እንዳየሽው ሙሉ ነበር። ለምሳሌ ነገ ይዘጋል። ኦፍ ኮርስ ከነገ በኋላ ደግሞ ሌላ ኢቨንት ደግሞ ይቀጥላል። የ75ኛ ዓመቱን እንዳልኩሽ በደመቀ ሁኔታ እያከበር ነው ስለምገኝ ማለት ነው። ማስተማር ክፍል ውስጥ ገብቶ ሌክቸር ማድረግ ወይም ክፍል ውስጥ ገብቶ ውይይት ማድረግ ብቻ አይደለም። ኢቨንት ማዘጋጀት፣ አሁን የምናዘጋጃቸውን የፓናል ውይይቶች አይነት ማዘጋጀት፣ ኮንሰርት ማዘጋጀት፣ ኤግዚቢሽን ማዘጋጀት የማስተማር ኢንተግራል ዋና አካል ነው። የምናስተምረው ደግሞ ተማሪዎቻችን ክፍል ውስጥ ብቻ ያሉትን አይደለም። ማወቅ መወያየት የሚፈልግ የማህበረሰብ ክፍል በሙሉ በእነኚህ ዝግጅቶች ላይ ቢመጣ ቢሳተፍ እውቀት በሰፊው በክላስሩም ታጥራ ሳይሆን እውቀት በሰፊው ትወጣለች ማለት ነው። በእኛ ኮሌጅ ለምሳሌ የሶሻል ሳይንስ አለ ሙሉ። ከዛ በኋላ አርትስ እና ሂዩማኒቲስ አሉ። አርትስ የሚለውን ብንይዝ ለምሳሌ ቲያትር ጥበባት፣ ፊልም ትምህርት፣ የሙዚቃ ትምህርት፣ የስዕልና ዲዛይን ቅርጻ ቅርጽ ትምህርት ይሰጣል። በቲያትር ትምህርት ቤት፣ በያሬድ የሙዚቃ ትምህርት ቤት እና በአለ የኪነ ጥበባትና ፋይን አርትስና ዲዛይን የፋይን አርትስና ዲዛይን ትምህርት ቤት። እነኚህ ትምህርት ቤቶች ዓለም አቀፍ ዝና ያላቸው ችሎታቸው እጅግ ከፍተኛ የሆነ የማስተማር የመስራት ችሎታ ያላቸው መምህራን ረዥም ታሪክ በኢትዮጵያ ስነ ጥበብ ታሪክ ውስጥ በሰፊው በቲያትር በፊልም እግራችን ከገባበት ጊዜ ጀምሮ የነበሩ በሙዚቃ ከያሬዳዊ ሙዚቃ እስከ ዘመናዊ ክላሲክ ረቂቅ ሙዚቃ ድረስ በስዕልና ቅርጻ ቅርጽ ዓለም አቀፍ ዝናን ያስተማሩ ቀራጺያን፣ ሰዓሊያን፣ ከዋንያን፣ ሙዚቀኞች ያሉበት ትምህርት ቤት ነው። ይሄ እነኚህ ደግሞ ትምህርት ቤቶች በየጊዜው ኤግዚቢሽኖቻቸውን ያዘጋጃሉ፣ ኮንሰርቶቻቸውን ያዘጋጃሉ፣ የቲያትር ውይይቶች። ለምሳሌ ባህል ማዕከላችን በሳምንት አንዴ በቋሚነት ከአመት አመት የማይዛነፍ የሳምንታዊ የአንድ ግጥም የአንድ ወጥ ፕሮግራም አለው። ተማሪዎቻችን ፐርፎርም ያደርጋሉ፣ ሂስ ይሰጣቸዋል። የውጭ ሰው መጥቶ ከዩኒቨርሲቲ ውጭ ያለ ሰው መጥቶ ያያል፣ ይገመግማቸዋል። ተማሪዎቻችን እውቀት የሚቀስሙበት ከዛ ላይ ደግሞ ሙያቸውን የሚያዳብሩበት ጭምር እድል አለ ማለት ነው። ይሄ ለነዚህ ትምህርት ቤቶች ብቻ ሳይሆን ለኮሌጁ በጠቅላላው ሶሻል ሳይንስና አርትስና ሂዩማኒቲስን ጨምሮ በዩኒቨርሲቲው በጠቅላላው በሳይንስ ዘርፍ ለምሳሌ ላቦራቶሪዎች፣ ኤግዚቢሽኖች የመሳሰሉት ያሉበት ነው እና በጠቅላላው ተማሪዎቻችንን ኑ በቀን በማታ የኪነ ጥበብ፣ የቲያትር፣ የሙዚቃ፣ የስዕል ትምህርት አለ፣ ኑ ጎብኑን፣ ጆይን አድርጉን። የሃይስኩል ተማሪዎች የሆናችሁ ኢቨንቶቻችን ሲካሄዱ በአዲስ አበባ ዩኒቨርሲቲ ሶሻል ሚዲያ ይታያል። ኑ ኢንጆይ፣ ተዝናኑ፣ ተማሩበት ነው የምለው። ለጥማድ በሬዎች ራት ለማታቸው ትንሽ ግጦሽ ለግልገሌ ካውሬ ገደል እማሳው ስር ጎጆ መትከል ለዝናብ ሹላ ጠለል ብሎ የነቀፉ ማሰስ የአበባን ቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከበል ሲል ከብቱ ለወራ ሲነዳ ልቤ በነፋስ ተንሳፎ ከፍተኛ ደረጃ ውይይቶች ተካሂደዋል። ዲስቲንጉይሽድ ሴሚናር ሲሪስ በኮሌጃችን በጣም አትራክቲቭ የሆኑ የከፍተኛ ትምህርት እድገት፣ የሳይንስ ሚና ለሀገር እድገት የመሳሰሉ ትላልቅ ጭብጦች ላይ የሚያተኩሩ ሴሚናሮች ተካሂደዋል። ኤግዚቢሽኖች ተካሂደዋል በየቦታው በየኮሌጆቹ። ይሄ የመጽሐፍት ኤግዚቢሽን አንድ ሳምንት ያክል የሚቆይ መጽሐፍት ኤግዚቢሽን ከአዲስ ሊትሬቸር ፌስቲቫል ጋር እሱም በጣም ጥሩ አጋጣሚ ነው። ዩኒቨርሲቲ 75 ዓመቱን በሚያከብርበት ጊዜ
ናሽናል ስኮፕ ያለው አህጉራዊ ኢንፍሉዌንስ ይኖረዋል ብለን ለወደፊት የምንመኝለት የአዲስ ሊትሬቸር ፌስቲቫልን የዚህ የ75ኛ ዓመቱ አከባበር አካል አድርገን የመጽሐፍ ኤግዚቢሽኑ ሲካሄድ ቆይቷል። ከዚያ በኋላ ፓናል ውይይቶቻችን የኛ በስነ ጥበብ፣ በሂውማኒቲስ፣ በሊትሬቸር ዙሪያ ያተኮሩ የፓናል ውይይቶቻችንን አካሂዳል። ጎይንግ ፎርዋርድ የኮሌጃችን የተለያዩ ትምህርት ክፍሎች አሉ፣ ረጅም ታሪክ ያላቸው ልክ አንዳንዶቹ ከዩኒቨርሲቲ ታሪክ እኩል የሚሆን እድሜ ያላቸው ትምህርት ክፍሎች አሉን። ለምሳሌ የሚዲያና ኮሚኒኬሽን ትምህርት ቤት በእኛ ኮሌጅ ስር ነው። የሚዲያና ኮሚኒኬሽን ትምህርት ቤት እንደ ሌሎቹ ትምህርት ቤቶቻችን ሁሉ በጣም ሳቢ የሆነ በጣም ብዙ ልንማርበት የምንችል ታሪክ ያለው ነው። ሴሚስትሩ ለሌሎቹ ኮሌጆች የታሪክ ትምህርት፣ የሶሲዮሎጂ፣ አንትሮፖሎጂ ትምህርት እነኚህ ሁሉ በ75 ዓመት ጉዞ ውስጥ ትምህርት ቤቶች ከተፈጠሩ ጀምሮ ዩኒቶቹ ዲፓርትመንቶቹ ከተፈጠሩ ጀምሮ ያወጧቸው የመጽሐፍት ውጤቶች፣ የፎቶግራፍ ስብስቦቻቸው ለምሳሌ ሚዲያና ኮሚኒኬሽን ትምህርት ቤት ከዚያን ጊዜ ጀምሮ ይጠቀሟቸው የነበሩ የሚዲያ መሳሪያዎቻቸው፣ ካሜራዎቻቸው፣ ቴሌቪዥኖቻቸው ሁሉ እነኚህን አሰባስበን ኩሬት አድርገን ኤግዚቢሽን እናደርጋለን። ይሄ ኤግዚቢሽን በሚካሄድ ጊዜ እንጋብዛችኋለን። ብዙ ነገር የምናይበት ይሆናል ማለት ነው። በጥቁር ሰዎች የታነጸ የተገነባ ራሳችን መስሎ የወጣ ትልቅ ዩኒቨርሲቲ ነው። ቀላል ዩኒቨርሲቲ አይደለም። ላለፉት 75 ዓመታት ማለት ነው። እንዳልኩሽ ቅድም 75 ዓመት ማለት 3 ትውልድን ይዞ ይሄዳል። በዚህ ውስጥ እንግዲህ የትውልዱን ኮንቲኒቲ ታየዋለሽ። ለምሳሌ ከዛሬ 20 ዓመት 30 ዓመት በፊት የነበሩ የቲያትር ተማሪዎችና አሁን ያሉ የቲያትር ተማሪዎች ምን ይመስላሉ? እሱ ትልቅ ጥናት ይፈልጋል። ግን በጣም ኢንጌጂንግ በሆነ መልኩ ዘመኑን በዋጀ መልኩ እንደምታውቂው በጣም ከቴክኖሎጂ ጋር ትልቅ ትውውቅና ትስስር ያለበት ዘመን ነው። እሱን በሚመጥን መልኩ እንግዲህ ክላሶች ይሰጣሉ፣ ልጆቹ ፐርፎርም ያደርጋሉ፣ ከቀደምት ካለፉት ጸሐፍት ጋር እንዲተዋወቁ እድል ይሰጣቸዋል። በዚህ ይቀጥላል ማለት ነው። እንግዲህ ደግሞ 25 ዓመት ጨምሮ ደግሞ የዛሬ 100 ዓመት ደግሞ እንዲያደርሰን ደግሞ ምኞት አለን ማለት ነው። 1 ዓመት ሊሆነው ነው ይሄ ክብረ በዓል ከተጀመረው ወደ 9 ወር ብቻ 1 ዓመት አካባቢ ማለት ነው። ስለዚህ ላለፉት ዓመታት እየሄደ ነው። አሁን ሲመስለኝ ከ2 ወር ከ1 ወር ተኩል በኋላ ኦፊሻሊ ይዘጋል 75ኛ ዓመት ክብረ በዓሉ። እንግዲህ አፍተር ዋዜማ ደግሞ ይኖራል፣ አፍተር በዓሉ ደግሞ ይኖራል። ግን በጣም ትልልቅ ፕሮግራሞች ለምሳሌ እንደው በዚህ እንኳን አሁን ከኋላችን ካለው ባህል ማዕከል ስታስቢው ኮንሰርት እየታሰበ ነው። በየሳምንቱ ፕሮግራሞች አሉ። ሁሉም ደግሞ በጣም በሚገርምሽ ሁኔታ በዩኒቨርሲቲ ውስጥ ያሉ ኮሌጆች በሙሉ በተለያየ ሁኔታ እያከበሩት ነው። ለምሳሌ አሁን ሳይንስ 5 ኪሎ ብትሄጂ ወይም አርኪቴክቸር ኮሌጅ ብትሄጂ እነሱም በራሳቸው መንገድ እያከበሩት ነው። ስለዚህ ትልቅ ታሪክ ነው ባይዘወይ ማለት እኛ እድለኞች ነን። አንዳንዴ ስትፈጠሪ እድለኛ ሆነሽ ትፈጠሪያለሽ። 75ኛ ዓመቱ ላይ እንድንገኝ ታስቦ ስለተፈጠርም ማለት ነው። እኛም እድለኞች ነን። እድል ብቻ ሳይሆን እድሉን ደግሞ እንዴት አድርገን ዩኒቨርሲቲውን ለማሳደግ ዩኒቨርሲቲውን ደግሞ ወደ ተሻለ ለማምጣት ምክንያቱም ሁሌ ታሪክ ቅብብል የተቀባበልሽው የምታልፊው ነገር ነው። በእኛ ዘመን ጥሩን ሰርቶ ለማለፍ ለሚመጣው ለማስረከብ ደግሞ የተሻለንን ደግሞ እናደርጋለን።